ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የማስፈጸሚያ ስምምነት ተፈረመ። ስምምነቱን አስመልክቶ በተካሄደው መድረክ የአማራ ብሔራዊ ክልላዊ መንግስት አመራሮች፣ የሰላም ሚኒስቴር፣ የሀገር መከላከያ ሰራዊት አመራሮች እንዲሁም በመንግስት የቀረበውን የሰላም ጥሪ የተቀበሉ የአፋሕድ ከፍተኛ አመራሮች ተገኝተዋል። በስምምነቱ ላይ ንግግር ያደረጉት የሰላም ሚኒስትሩ መሐመድ እንድሪስ በክልሉ የነበረውን ግጭት ከፍተኛ ውድመትን ያስከተለ ነው፣ ይህን ህዝባችን ሊያገኝ የሚገባውን የሰላምና የልማት ያሉ ሰብአዊ መብቶች አሳጥቷል ብለዋል። በዚህ በሰለጠነ ዘመን ከሰላም ይልቅ አፈሙዝ ይዞ መፋተግ ጊዜውን የማይመጥንና በትውልድ ተወቃሽ የሚያደርግ ነው ሲሉ ገልጸዋል። ሰላምን መርጠው ወደ ሰላም መንገድ የመጡት የአፋሕድ አመራሮች ተገቢውንና ለትውልድ የሚበጅ ውሳኔ በመምረጣቸው ምስጋና ችረው ሌሎች ቀሪ ኃይሎችም የሰላም አማራጩን እንዲቀላቀሉ ጥሪ አቅርበዋል። የአፋሕድ ከፍተኛ አመራር ኮሎኔል ፈንታው መሐባ በበኩላቸው ስምምነቱን ባለፉት ጊዜያት በአፍሪካ ህብረትና በኢጋድ አማካኝነት በህጋዊ መንገድ ውይይት ሲደረግ መቆየቱን ተናግረዋል። ስምምነቱ ያለፈውን የሚያጠናክርና ህጋዊ በሆነ መልኩ የተፈጸመ መሆኑን ገልጸው ባለፈው ጦርነት የአማራ ህዝብ ከፍተኛ ጉዳት እንደደረሰበት የዓይን እማኝ ነን፣ ክልሉን ከዚህ በላይ ጦርነት የመሸከም አቅም የለውም ብለዋል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በቀድሞ የኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ የፌዴራል ጠቅላይ አቃቢ ህግ ባቀረበው ክስ ከተካተቱ ጭብጦች አንዱን አሻሻለ። የተሻሻለውን ክስ ከጠበቆቻቸው ጋር ትላንት ረቡዕ በችሎት ተገኝተው ያደመጡት አቶ ታዬ ደንደዓ የእምነት ክህደት ቃላቸውን ሳይሰጡ ቀርተዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በአቶ ታዬ ላይ ከቀረበው የክስ ጭብጦች አንደኛው ተሻሽሎ እንዲቀርብ ያዘዘው ታህሳስ 23 ቀን 2018 ዓ.ም ነበር። አቃቤ ህግ ያሻሻለው በወንጀል ህግ አንቀጽ 257 በመገፋፋትና ግዙፍ ያልሆነ ማሰናዳት ተግባር አስመልክቶ የመሰረተባቸውን የክስ ጭብጥ እንደሆነ ጠበቃቸው አቶ አበራ ንጉስ ለዶቼ ቬሌ ተናግረዋል። በትላንትናው ችሎት አቶ ታዬ በትጥቅ ተደራጅተው ለሚንቀሳቀሱ ኃይሎች የፕሮፓጋንዳ ድጋፍ በመስጠት ህገ መንግስታዊ ስርዓቱን በኃይል ለመናድ አንቀጽ 238 ህዝባር 1 ተላልፈዋል በሚል የክስ ጭብጡን እንዳሻሻለ ጠበቃቸው አብራርተዋል። አቶ ታዬ የእምነት ክህደት ቃላቸውን እንዲሰጡ ተጠይቀው ሳይናገሩ በመቅረታቸው በክህደት ቃል መዝገቡን ጠበቃቸው ገልጸዋል። ችሎቱ አቶ ታዬ የቀረበባቸውን ክስ ይከላከሉ ወይስ አይከላከሉ የሚለውን ብይን ለመስጠት ለየካቲት 6 ቀን 2018 ዓ.ም ቀጠሮ ሰጥቷል። የአቶ ታዬ ጠበቃ ከቀጠሮው በፊት በተሻሻለው ክስ የሰነድ ማስረጃዎች ላይ አስተያየት እናቀርባለን ብለዋል። የቀድሞ የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አባል አቶ ታዬ የተከሰሱት ሆርን ኮንቬንሽናል ከተባለ የዩቲዩብ ሚዲያ ጋር ባደረጉትና በ3 ክልሎች በተላለፈ ቃለ መጠይቅ ምክንያት ነው። የቀድሞ ፖለቲከኛ የወንጀል ህግ አንቀጽ 337 ተላልፎ በአገር መከላከያ ላይ ሐሰተኛ ወሬ በመንዛትና አንቀጽ 244 ህዝባር 1 በመተላለፍ የፌዴራል መንግስቱን በማዋረድ ተግባር ተሳትፈዋል የሚሉ 3 የክስ ጭብጦች ተመስርቶባቸዋል። አቶ ታዬ ደንደዓ ከዚህ በፊት የጦር መሳሪያ አያያዝ ህግን ተላልፈዋል በሚል የ7 ዓመት ከ2 ወር እስር ተፈርዶባቸው ነበር። አዲስ አበባ የጀርመን ውጭ ጉዳይ ሚኒስትር ከኢትዮጵያ ጠቅላይ ሚኒስትር ጋር ተነጋገሩ። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫዶፍል አዲስ አበባ ውስጥ ዛሬ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተነጋገሩ። ጠቅላይ ሚኒስትር አብይ በኤክስ ገጻቸው እንዳስታወቁት ከጀርመን ውጭ ጉዳይ ሚኒስትር ጋር የኢትዮጵያና የጀርመን ግንኙነት ለማጠናከር ትርጉም ያለው ውይይት አድርገናል። የጀርመን ውጭ ጉዳይ ሚኒስትር ኬንያና ኢትዮጵያን ለመጎብኘት ናይሮቢ የገቡት ትናንት ነው። ቫዶፊል የውጭ ጉዳይ ሚኒስትርነቱን ስልጣን ባለፈው ግንቦት ከያዙ ወዲህ የአፍሪካ
ሀገራትን ሲጎበኙ የአሁኑ የመጀመሪያው ነው። ሚኒስትሩ ከበርሊን ከመነሳታቸው በፊት ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት፣ ለጀርመን ምጣኔ ሀብትም ጠቃሚ እድል አላት ብለዋል። በርካታ የጀርመን የምጣኔ ሀብት መልእክተኞችን ያስከተሉት ቫዶፍል ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በሚያደርጉት ውይይት የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራ አለመግባባት የሚቃለልበትን መንገድ አንስተው ለመነጋገር አቅደዋል። ቫዶፍል እዚያው አዲስ አበባ ውስጥ ከአፍሪካ ህብረት መሪዎች ጋር ለመነጋገርም ቀጠሮ አላቸው። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዴንማርክ ራስ ገዝ ግዛት ግሪንላንድን ለመውሰድ መዛት ከጀመሩ ወዲህ የምዕራብ አውሮፓ መንግስታት በህግ ላይ የተመሰረተ የዓለም ስርዓት መጽናት አለበት የሚል መርህ እያራመዱ ወዳጅም እያፈላለጉ ነው። በሩሲያ ጥቃት የዩክሬን መዲና ኬቭ አብዛኛውን ክፍል ኤሌክትሪክ ተቋረጠ። የሩሲያ ጦር የዩክሬን ዋና ከተማ ኬቭ ላይ በደረሰው የሚሳኤል እና የሰው አልባ ድሮን ጥቃት የከተማይቱ አብዛኛው ክፍል በዚህ እጅግ ቀዝቃዛ ክረምት ኤሌክትሪክ እንደተቋረጠ ተገለጠ። ከትላንት ጠዋት አንስቶ ኬቭ ውስጥ 4000 የመኖሪያ ህንፃዎች ያለ ማሞቂያ እንደሚገኙ የሀገሪቱ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናግረዋል። ከከተማይቱ 60 በመቶ ደግሞ ኤሌክትሪክ አገልግሎት እንደተቋረጠበት ፕሬዝዳንቱ አክለዋል። እንደ ከተማይቱ ከንቲባ የቀድሞ የከባድ ሚዛን ቡጢ ባለድል ቪታሊ ክሊችኮ 3 ሚሊዮን ግድም ነዋሪ ካላት ኬቭ 600 ሺህ ያህሉ ከተማይቱን ለጊዜው ጥለው ወጥተዋል። ፕሬዝዳንቱ የከተማይቱ ባለስልጣናት በአፋጣኝ ችግሩን አልቀረፉም በሚል ወቀሳ አሰምተዋል። ሌሎች እንደ ኦዴሳና ዶኒፕሮፔትሮቭስክ ያሉ አካባቢዎች እንዲሁም ሰኒና ቼርኒህቭን ጨምሮ የድንበር አካባቢዎች ላይ በሩሲያ ጥቃት የተነሳ የኃይል አቅርቦት መቋረጡ ተዘግቧል። በኬቭ በሚቀጥለው ሳምንት የአየር ጠባይ ከ0 ዲግሪ ሴልሺየስ በታች እጅግ ቀዝቃዛ እንደሚሆን ይጠበቃል ተብሏል። አድማጮቻችን ለሰዓቱ ያልናቸውን ዜና በዚህ እናበቃለን።